ከማራኪዋ ሀገራቸው ተሰደው እንደ ሞቃዲሾ አይነት የሞቀ የደራ ከተሞቻቸውን ወደ ኋላ ትተው ውቅያኖስን አቋርጠው ወደ አሜሪካ የተሰደዱ ሶማሊያውያን በአሜሪካ ነገሮች ተመሰቃቅለውባቸዋል። ሶማሊያውያኑ አልሸባብን ትደግፋላችሁ፣ አሸባሪዎችንም ትረዳላችሁ ተብለው በተናጠል እየተጠቀሱ የወንጀል ማዕት ይዘንብባቸዋል። የአገሪቷ መሪ ዶናልድ ትራምፕ ሳይቀሩ ዓይናቸውን በጨው አጥበው ጣታቸውን ሶማሊያውያን ላይ ቀስረዋል። ከዚህ በተቃራኒው ከሶማሊያውያን ጋር በአንድ አካባቢ የሚኖሩ አሜሪካውያን ሶማሊያውያን በጣም ፈጣኖች፣ ተግባቢዎችና ሰዎችን ሰላም የማይነሱ ናቸው በማለት ተቃራኒውን ተናግረው ሶማሊያውያንን ያሞግሷቸዋል። ግና ከወትሮ በተለየ መልኩ ከቅርብ ቀናት ጀምሮ የአገሪቷ ፖለቲከኞች እነሱ ላይ የሰሉ ትችቶችን በተደጋጋሚ ከመሰንዘራቸው ጀርባ ያለው ነገር ምንድነው አስብሏል። Assalamu alaikum, broken news. Specifically, it's the Somali neighborhood within Minneapolis that has recently become controversial due to two figures. Congresswoman Ilhan Omar of Minnesota. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካ ሀገር የሰላ ትችት እየደረሰባቸው ስላሉ ሶማሊያውያንና በቅብቅ ማለት ስለጀመሩት ፖለቲከኞቻቸው እናወጋችኋለን። የሶማሊያ ማህበረሰብ መሰረት ምስራቅ አፍሪካ እንደሆነ ይታወቃል። ማህበረሰቡ በኢትዮጵያ፣ በጅቡቲ፣ በኬንያና በዋነኛነት ደግሞ በሶስት የተለያዩ ሀገራት የተከፋፈለችው የሶማሊያ ሪፐብሊክ ቤታቸውን ያደረጉ ናቸው። ከሶማሌላንድና ከሶማሊያ ውጭ ያሉ የሶማሊያ ማህበረሰቦች በአካባቢው ካሉ የፖለቲካ ሁኔታ አንጻር የተረጋጋ ህይወት የሚኖሩና ቢያንስ በሰላም እጦት ሲሰደዱ አይስተዋልም። በዋናዋ የሶማሊያ ሪፐብሊክና በፑንትላንድ የሚገኙ የሶማሌ ማህበረሰቦች ግን የተለየ ታሪክ አላቸው። ረጅም ጊዜ በፈጀ የእርስ በርስ ጦርነትና በአልሸባብ የሽብር ጥቃቶች በርካቶች ለስደት ተዳርገዋል። የሶማሊያ ማህበረሰቦች በከፍተኛ ቁጥር ከተሰደዱባቸው ሀገራት መካከል ካናዳና አሜሪካ በዋነኝነት ይጠቀሳሉ። ከአሜሪካ ጋር በተያያዘ ያለው ጉዳይ ደግሞ እጅግ ውስብስብ በመሆኑ በሁለቱ ሀገራት መካከል በተደጋጋሚ የፖለቲካ ውጥረት ተከስቷል። ይህ ውጥረት በተለይ ከቅርብ ጊዜ ወዲህ ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እየከረረ መጥቷል። ለዚህ አንዱ ምክንያት በጆርጅ ቡሽ ዘመን አሜሪካ በሶማሊያ የገጠማት ጉዳይ ነው። ሁሉም በሚባል ደረጃ የእስልምና እምነት ተከታይ የሆኑት የሶማሊያ ማህበረሰብ አባላት አልሸባብን ብሎም ሐማስን ይደግፋሉ የሚል ክስን በወቅቱ ጆርጅ ቡሽ ያቀረቡ ሲሆን፣ ሌላው ደግሞ በተለይ በሪፐብሊካን ፓርቲው አካባቢ ለእስልምና እምነት የተሳሳተ አመለካከት በመኖሩና እምነቱን በቀጥታ ከሽብር ቡድኖች ድርጊት ጋር የሚቆራኝ አባዜ አለው ብለው ከንቱ እምነትን በማዳበራቸው ነው። በቅርቡ አንድ የሪፐብሊካን ሴናተር ሲናገሩ እስልምና ከምዕራባዊው ስልጣኔ ጋር ስለሚጋጭ የመስፋፋቱ ሁኔታ አሳሳቢ ነው በማለት አሳፋሪ አስተያየት ሲሰጡ ተደምጠዋል። ይሁንና በአሜሪካ የሶማሊያ ማህበረሰብ ዘንድ ያለው ስሜት ሪፐብሊካኑ ወይም ሴናተሩ እንደሚሉት አይደለም። ለዛሬ በአሜሪካ ሚኒሶታ ግዛት በተለይ በሚኒያፖሊስ የሚኖሩ የሶማሊያ ማህበረሰብ አባላት የህይወት ተሞክሯቸውን፣ የአኗኗር ዘይቤያቸውንና ስለ አሜሪካ ያላቸውን ስሜት እናጋራችኋለን። አያይዘንም ከወግ አጥባቂ ፖለቲከኞች ወገን የሚሰጡትን አስተያየትም አክለናል።
ሪፐብሊካን ፖለቲከኞችና ደጋፊዎቻቸው ካላቸው ስጋት አንዱ በርካታ የሚኒያፖሊስ ነዋሪ የሆኑ የሶማሊያ ማህበረሰብ አባላት የአሜሪካ ጠላት የሆኑትን አልሸባብና አልቃይዳን ከህዝብ በሚሰበሰብ የታክስ ዶላር ይደግፋሉ፣ ለሰብአዊ አገልግሎት መዋል የሚገባውን ገንዘብም በመሸሸግ አልሸባብን ይረዳሉ የሚል አጉል ውንጀላ ሲሆን በቅርቡ ፕሬዝዳንት ትራምፕም ዎል ስትሪት ጆርናል እንደዘገበው ሚኒሶታ የተባለውን ግዛትና ገዢውን ጭምር ከአመድ ደባልቃቸዋለሁ። በተጨማሪም በሚኒሶታ ለሚኖሩ የሶማሊያ ማህበረሰብ ይደረግ የነበረውን የህግ ከለላ በይፋ አንስቻለሁ። የሶማሊያ ህገወጥ ቡድኖች የዚችን ታላቅ ሀገር ከተማ እያሸበረ ነው። በቢሊዮኖች የሚቆጠር ዶላርም የገባበት አይታወቅም። ከእንግዲህ ሁሉም ነገር አብቅቷል፣ ወደ መጡበትም ላኳቸው በማለት ከሳቸው የማይጠበቅ ነገር ተናግረው ነበር። ይህን የትራምፕ ንግግር ተከትሎ ዲሞክራቱ የሚኒያፖሊስ ገዢ ታም ዋልክ በዚህ መልኩ አንድን ማህበረሰብ በደፈናው ኢላማ ማድረግ ተገቢ አይደለም በማለት የተቃወመ ቢሆንም ሌሎች የፖለቲካ ባለሙያዎችና የሚዲያ ሰዎች የማህበረሰቡ አባላት በህጋዊ መንገድ ከአሜሪካ በማውጣት አልሸባብን መደገፋቸው በማስረጃ የተረጋገጠ ነው፣ ከዚህ ጉዳይ ጋርም የሚኒሶታ ከንቲባ ኢልሃም ኡመርም አለችበት በማለት ይሞግታሉ። በሌላ በኩል የቢዝነስ ሰውና የቀድሞ የሴኔት አባል የሆኑት ዴቪድ ጋርተር ዴይሊ ዋየር ለተባለ የመረጃ ምንጭ እንደተናገሩት ሚኒያፖሊስ ትንሿ ሞቃዲሾ ሆናለች። ወደዛ የሚጎርፈው የሶማሊያ ተወላጅ ቁጥርም ፍጥነቱ እየጨመረ ነው። ችግሩ ማህበረሰቡ ዝግና በእጅጉ ምስጢረኛ እንዲሁም ለማህበራዊ ውህደትም ሆነ ለዘመናዊ ስልጣኔ ምቹ ያልሆነ ነው በማለት ከእውነታው የራቅ አስተያየትን ሰጥተዋል። እናም ከተማዋን ብሎም ስቴቷን ወደ ኋላ ጎትተው የመጡበትን ሞቃዲሾን እያስመሰሏት ነው ሲሉም ተናግረዋል። የሚያሳፍረው ግን በአንድ ወቅት በማራኪነታቸው የተጨበጨበላቸውን ሞቃዲሾንና ሌሎች የሶማሊያ ከተሞችን ያወደሙትና የአሸባሪ መናኸሪያ ያደረጉት ራሳቸው አሜሪካውያን መሆናቸው ነው። የሶማሊያ ማህበረሰብን ከሌሎች ስደተኞች በተለየ አሜሪካንን የሚጠሉ ከአሜሪካ ጠላቶች ጋርም ህብረት ያላቸው ናቸው እያሉ እንዲህ የሚወርፏቸውንም ገለልተኛ ተቋማት የማያፍሩ ሲሉ ይተቿቸዋል። በእርግጥ በሚኒሶታ የሚኖሩ የሶማሊያ ማህበረሰብ አባላት በበኩላቸው ራሱን የቻለ ግልጽ ስጋት አላቸው። ሮካ ኒውስ የተባለ የመረጃ ምንጭ ከሶማሊያ ማህበረሰብ ጋር በተያያዘ ያለውን ውዥንብር ብሎም ኢልሃም ኡመርና ለከንቲባነት በሚወዳደረው ኡመር ፍትሐ ዙሪያ ያሉትን ጉዳዮች ለማጥራት ወደ ሚኒያፖሊስ ተጉዞ ነዋሪዎችን፣ የሶማሊያ ፖለቲከኞችንና ነጭ አሜሪካኖችን አነጋግሮ ነበር። ጋዜጠኛውም ታዲያ ሁሉን ነገር ከቃኘ በኋላ የሶማሊያ ማህበረሰብ አባላት ያደረጉለት አቀባበል ትህትና የተሞላበትና እንግዳ ተቀባይነት የተንጸባረቀበት እንደሆነ ገልጾ በተለይ ወጣቶቹ ስለሚደርስባቸው የሐሰት ውንጀላ መገረሙን ተናግሯል። ወጣቶቹ ጥርት ባለ እንግሊዝኛ ፍጹም አሜሪካዊነት እንደሚሰማቸውና ምንም እንኳን ስደተኞች ቢሆኑም እጃቸውን ዘርግተው ባደረጉላቸው አቀባበል ውለታ እንደሚሰማቸውና የአሜሪካንን እሴቶች ጠብቀው እንዲሁም አክብረው ለመኖር እንደሚፈልጉ ገልጸዋል። ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መጥተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69,000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መጥተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በርካታ የሶማሊያ ዜጎች የሚኖርባቸው አፓርትመንቶችን በበላይነት ለ45 ዓመታት ያስተዳደረ አንድ ነጭ አሜሪካዊ ስለ ማህበረሰቡና ከነሱ ስለወጡ ፖለቲከኞች ተጠይቆ ሲመልስ እርግጥ ነው የባህል ልዩነቶች አሉን፣
በርካቶች ደግሞ ከሌሎች የአሜሪካ አካባቢዎች የሚያውቁትን ፊት ፍለጋ ወደ ሚኒያፖሊስ ይመጣሉ። ሌላ ሐሰተኛ ስደት ልትለው ትችላለህ። ይሁንና ከነሱ ውስጥ በርካቶች በእኔ ስር ይሰራሉ። ተግባቢዎች ናቸው። ስራቸውንም በአግባቡ ነው የሚከውኑት። አንዳንዶቹም እልም ባለ በረዶና ቅዝቃዜ ውስጥ ነጠላ ጫማ አድርገው ይሄዳሉ። ከዚህ በተረፈ ይህ ነው የሚባል ችግር የሚታይበት አካባቢ አይደለም ያለ ሲሆን ኢልሃም ኡመርን ጨምሮ አዲሱ ነጩ ኡመር ፈቲህን ከፖለቲካ አመለካከታቸው አንጻር እንደማይደግፋቸው ተናግሯል። ኢልሃም ኡመር ፈቲህና ሌላ አንድ የፓርላማ አባልም ስለ ጉዳዩ አስተያየት ሰጥተው ነበር። እንደ ኢልሃም ኡመር አስተያየት ከሆነ በአሜሪካ የሚኖሩ ህዝቦች አብዝተው መፍራት ያለባቸው ነጮችን ነው፣ ወይም ደግሞ የነጭ የበላይነትን የሚያቀነቅኑትን ነው። ምክንያቱም በዚህ ሀገር ለሚደርሰው የንጹሃን ሞት በአብዛኛው የነሱ እጅ አለበት ስትል የተናገረች ሲሆን ይህንኑ አስተያየት ለከንቲባነት እጩ ተወዳዳሪ የሆነው ኡመር ፋቲህም ደግሞታል። ምንም እንኳን ኡመር ፋቲህ ወጣ ያለ አመለካከት ቢኖረውም በሚኒሶታ ማህበረሰብ ዘንድ ያለው ከፍተኛ ድጋፍና ኮላበራል ፓርቲው አሳዶኛል ያለው የትራምፕ ምክትል ቺፍ ኦፍ ስታፍ ስቲቭ ሚለር የዚህ ሰውዬ የዲሞክራቲክ ፓርቲ ነውጥን የሚያበረታቱ ሰዎችን የሚያግዝና የሚያበረታታ ፓርቲ ሆኗል። የሶማሊያ ስደተኞች በሚኒያፖሊስ ላይ ያሳደሩትን ያህል ጉዳት ማንም አላደረሰም ብሎ ተናግሮ ነበር። ከዚህ በተጨማሪ የሚኒያፖሊስ አካባቢ በተለይ ሲዳር ወንዝ ዳርቻ በተባለው የከተማው እምብርት ላይ በሶማሊያና በፍልስጤም ባንዲራ የተንቆጠቆጠ መሆኑ ለበርካቶቹ የከተማዋ ነዋሪዎች ምቾትን የነሳ ጉዳይ ነው። ሌላው እንደ ችግር የሚጠቀሰው በርካታ የማህበረሰቡ አባላት ልጆቻቸውን ሁለቱም ጾታ ከሚማሩባቸው ትምህርት ቤቶች የማስወጣት እርምጃን እየወሰዱ መሆኑ ነው። ከዚህ ባሻገር ቀደም ሲል በአካባቢው የነበሩ ሆቴሎችና ግሮሰሪዎች እየተዘጉ ለመስጊድና ለሌሎች አገልግሎቶች እየዋሉ ነው። የአሜሪካ ጠላት የሆነውን አልሸባብን የአሜሪካን ሕዝብን ገንዘብ እየመዘበሩ ይደግፋሉ ተብሎ 77 የሶማሊያ ማህበረሰብ አባላት በፍርድ ቤት ቅጣት ከተበየነላቸው በኋላ እነዚህ ሰዎች አሜሪካንን ይወዳሉን የሚለው ጥያቄ ጭምር የቀረበለት ብቸኛው የሪፐብሊካን ፓርቲ አባል የሆነው የሶማሊያ ተወላጁና የፓርላማ አባሉ መሐመድ ዲዴ ዘለግ ያለ አስተያየትን ሰጥቶ ነበር። መሐመድ ዲዴ የሚሰራው የሶማሊያ ቴሌቪዥን ጣቢያ ውስጥ ሲሆን የሶማሊያ ፓርላማም አባል ነው። መሐመድ አሜሪካ ለኛ ጥሩ ሀገር ናት የሚል ያልተጠበቀ አስተያየትን ሰጥቷል። Because there was a warlords in Mogadishu and Americans came to us. They assisted Somali people and paid millions of dollars. እኛ ሶማሊያውያን በ1991 ከፍተኛ ነውጥ ውስጥ በነበርን ጊዜ ከአሜሪካ በስተቀር ከጎናችን የቆመ የለም። ከመካከለኛው ምስራቅም ሆነ ከሌላ ሀያላን ሀገራት በጎናችን የቆመ አልነበረም። ከዚህ በኋላም በ1993 የፑንትላንድ ማህበረሰብ ከአይሲስ ጋር ጦርነት ውስጥ በነበረበት ወቅት ህዝቡ ከፍተኛ ረሃብ ውስጥ በነበረበት ጊዜ የደረሰልን የአሜሪካ መንግስት ነው። ፕሬዝዳንት ቡሽ የተራበውንና የተፈናቀለውን ህዝብ በማዳን የአሜሪካን መከላከያ አሰማርተው ነበር። ለዚህ ዓላማ ደግሞ አሜሪካ በቢሊዮን የሚቆጠር ዶላር ነው ያወጣችው። ይህን ደግሞ ለሶማሊያ እንጂ ለየትኛውም ሀገር አላደረገችም። የሰጠው አስተያየት በበርካቶች ዘንድ ተቀባይነት ያላገኘው መሐመድ ዲዴ አክሎም የ1993ቱን ክስተት እንደ አብነት ጠቅሶ ተናግሯል። And I am representing a state called Puntland. We have been fighting ISIS. The only backer who supported us, Americans. Somalis came in Minnesota or in the United States in 1993. When there was a famine, President Bush sent US military to Somalia. The reason was to save. በ1993 በሞቃዲሾ በወደቀው የአሜሪካ ብላክ ሃውክ ሄሊኮፕተርና ከዚያ ጋር ተያይዞ በተከሰተው ጉዳይ ምክንያቶች በርካታ ሶማሊያውያን አሜሪካንን ይጠላሉ የሚል ትርክት ያስተጋባሉ። ይህ ፍጹም ውሸት ነው። እኔም ሆንኩኝ ልጆቼ አሜሪካንን እንወዳለን። የአሜሪካን ህልምና እሴቶችን ከምንም በላይ እንጠብቃለን። ልጆቼ ነገ አሜሪካን በብዕራቸው ይጠብቃሉ። አንዳች ጥቃት ከገጠማትም መሳሪያ ታጥቀው ከጠላት ይጠብቋታል።
መሐመድ ኢዲ የሶማሊያ ማህበረሰብ በአሜሪካ ሁለንተናዊ መስተጋብር ውስጥ ተሳትፎ አላቸው፣ በርካታ አስተዋጽኦችንም እያደረጉ ነው። በአሜሪካ ውስጥም እንደ ኢልሃም ኡመር ያሉ ሶማሊያዊ ሴናተሮችና የፖለቲካ ሰዎች አሉ። እኔን ጨምሮ በርካታ የሶማሊያ ተወላጆች፣ መምህራን፣ የጤና ባለሙያዎች፣ ጠበቆችና ፖሊሶችም በአሜሪካ መንግስታዊ ስርዓት ውስጥ እያገለገሉ ይገኛሉ እና በየትኛው አመክንዮ ነው እጇን ዘርግታ የተቀበለችንና ሰርተ የምትኖርባትን ሀገር የምትጠላው? ስለዚህ በየሶሻል ሚዲያው የሚሰማውንና ጽንፈኛ ቀኝ ዘመን ፖለቲከኞች የሚያወሩትን መስማት የለባችሁም። ጽንፈኛ ሪፐብሊካኖች የተሳሳተውን ትርክት በመተው የሶማሊያን ማህበረሰብ ቢያቀርቡ ኖሮ ልክ እንደነሱ በርካታ ሶማሌዎችም የሪፐብሊካን ፓርቲን ይቀላቀሉ ወይም ይደግፉ ነበር በማለት አብራርቷል። አንዲት በገንዘብ ማዘዋወር ቢዝነስ ውስጥ የተሰማራችና ቀደም ሲል ስዊድን ትኖር የነበረች የሶማሊያ ተወላጅ ደግሞ አሜሪካ ሰዎች ራሳቸውን ሆነው ሳይሸማቀቁ መኖር የሚችሉባት ሀገር ናት ብላለች። From Sweden 5 years ago. What brought me? I came here because there was already Somali community established. So I said, okay, let me go there so that I can start my business. Somali community are like huge supporters for each other. እኔ ወደዚህ ስመጣ ጥቁር መሆኔ ወይም ሶማሌ መሆኔ አለያም ደግሞ ሙስሊም መሆን እንደ እንግዳ ነገር ሳይታይና በማንነቴ እንድሸማቀቅ ሳልደረግ ያለ ችግር እንድገባ የተደረኩት እዚህ ነው። በእርግጥ አሜሪካውያን ጸጉረ ልውጦችን ወይም ለሀገሩ እንግዳ የሆኑ ሰዎችን በፍጥነት ማቅረብ ብዙ አይሆንላቸውም። ነገር ግን ራስህን ሆነህ ከሚመስሉ ጋር ተቀላቅለህ የመኖር ምርጫህን ግን ያከብሩልሃል። ለምሳሌ ኢልሃም ኡመርን መመልከት በቂ ነው። ኢልሃም ሶማሊያዊ ሴት ነች። በሶማሊያ ብትሆን ኖሮ አሁን ባለችበት ኃላፊነትም ሆነ የፖለቲካ መሪ መሆን አትችልም ነበር። በአሜሪካ ግን ያንን መሆን ችላለች፣ ያውም ሙስሊም ሆና። የአሜሪካ ህልም የሚባለውም ይህ ነው። አሜሪካ የህልምና የእድል ሀገር ናት። የትራምፕ የቅርብ ጊዜ የሶማሊያ ተወላጆችን ጊዜያዊ የህግ ከለላን ስለማንሳት የተናገሩትን መጥፎ ንግግር ካቀረቡ በኋላ የማህበረሰቡ አባላት በሚኒሶታ ሰልፍ በመውጣት የተቃወሙ ሲሆን ጉዳዩ የሚመለከተው የሀገር ጉዳዮች ደህንነት ቢሮ ኃላፊ የሆኑ ሴትም ጉዳዩ ገና የመጨረሻ ተግባር ውሳኔ አላገኘም፣ ነገሩም ጊዜያዊ እንደሆነ መታወቅ አለበት ሲሉ ሰልፈኞችን አረጋግተዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።